ብዙ የዩናይትድ ደጋፊዎችን የሚያስደነግጥ ዜና በሰዓት ላይ ተሰምቷል። አንድሬ ኦናና ወደ ዩናይትድ ተመልሷል። ከዛ በተጨማሪ ኦናናን ተክቶ ወደ ዩናይትድ የተቀላቀለው ሴኒ ላመንስ እንግዲህ የአመቱ ምርጥ ፈራሚ ሲል ፕሪሚየር ሊጉ አናውንስ አድርጎታል። ዘአትሌቲክስ እንዳስነበበው ከሆነ ኒውካስትሎች ለቶናሊ 100 ሚሊዮን ያስቀመጡት ዋጋ ለዩናይትዶች ከባድ ሊሆን እንደሚችል ነው። አያይዞም ዘአትሌቲክስ ለሉዊስ ሆል አውርቷል። ዩናይትዶች ሉዊስ ሆል የሚፈልጉ ከሆነ 50 ሚሊዮን በላይ ለዝውውሩ ሊያወጡ እንደሚችሉ ነው የዘገበው። ዩናይትዶች የማቲያስ ፈርናንዴዝ ፍላጎት ለተለት እየጨመረ ነው። እነዚህን አይነት ስለተመለከቱ አዳዲስ ነገሮች በዚህኛው ቪዲዮ ነግራችኋለሁ። ለዚህ ቻናል ግን አዲስ ከሆናችሁ ሰብስክራይብ ማድረግ እንዳይረሳ። ወደ ቪዲዮው እንሂድ። ትላንትና እንግዲህ ግብ ጠባቂያችን ሴኒ ላመንስ በፕሪሚየር ሊጉ የአመቱ ምርጡ ፈራሚ ሲባል እንግዲህ ከነ ዣካ ከነ ራያን ቸርኪ ከነ ፔድሮ ከነ ቪክተር ኮሮሽ ከሱ ጋር 8 የሚሆኑ ተጫዋቾች ጋር እንግዲህ ተወዳድሮ ያንን ነገር ማሸነፍ ችሏልና ይሄ ለዩናይትድ በጣም ትልቅ ነገር ነው። ምንም ያመጣልን ነገር የለም፣ ውጤት የሚቀይረው ነገር እንደሌለ አውቃለሁ። ግን ዩናይትዶች በዝውውር ጉዳይ ላይ በጣም ስንተች እንደነበር ሁላችንም እናውቃለን። ለአመታት ስናስፈርማቸው የነበሩ ተጫዋቾች ኦልሞስት የከሸፉ ናቸው። አሁን እነ ኦናና መመልከት እንችላለን፣ እነ ዝርክዚን ማየት እንችላለን፣ እነ ራስመስ እነ ኡጋርቴ እነዚህ ተጫዋቾች ለመሸጥ ራሱ እየከበዱ ነው ያሉ ተጫዋቾች ሆነዋልና አሁን ላይ ደግሞ ዩናይትድ ምርጥ ፈራሚ ነው ያመጣው። በፕሪሚየር ሊጉ ምርጡ ፈራሚ የዩናይትድ ተጫዋች ነው ተብሎ እንግዲህ ሲሞገስ ማየት በጣም ትልቅ ነገር ነው ብዬ አስባለሁ። ለዛውም ብዙ ምን ጠብቀው ነገር አልነበረም ከበረኛ። ሁላችንም ፍላጎታችን በእርግጠኝነት ማርቲኔዝ ነበር። ልምድ ስላለው ፕሪሚየር ሊጉ ላይም ሆነ በዓለም አቀፍ ላይ ራሱን ያሳየ ግብ ጠባቂ ስለሆነ የተሻለ ግብ ጠባቂ ያስፈልገናል ስንል ነበርና ሴኒ ላመንስ ከጠበቅነው በተቃራኒ ሆኖ እንግዲህ በተረጋጋ ሁኔታ ዩናይትዶችን እዚህ ደረጃ ማድረስ ችሏል። ቀላል የሚባል ነገር አይደለም ያደረገው። ዩናይትድ የመከላከል ድክመት ብቻ ሳይሆን ጎሎቹ በቀላሉ ሁኔታ የሚቆጠርብን ጎሎች ነበሩና ሲዝኑ እንኳን ሲጀምር በአልታይና በኦናና የተመለከትናቸው ናቸው። የግሪዝሊ ጨዋታ ላይ ሁለቱም ጎል ሲገባ የኦናና ኦልሞስት እጁ አፍሶ ነው ማለት እንችላለንና ሁለቱም ጎሎች ሲገቡ ኦናና ላይ እንዴት እንደነበረ ሁላችንም ትዝ ይለናል። ከዛ አልታይ የጀመራቸው የመጀመሪያው ጌሞች ዩናይትድን ዋጋ የሚያስከፍሉ ነበሩና እንደዚህ አይነት ቀላል የሚባሉ ስህተቶች የሚሰሩ በረኞች የነበሩን ሴኒ ላመንስ ቀላል የሚባል ስህተት አይደለም የተሳሳተው። ጎል የሚሆኑ ኳሶችን ሴቭ እያደረገ ዩናይትዶች ነጥቦችን ሰብስበው እንዲወጡ ማድረግ ችሏልና ይሄ ለዩናይትድ በጣም ትልቅ ነገር ነው። ስም ያላቸውን ተጫዋቾች ብቻ ሳይሆን እንደዚህ ታለንትድ የሆኑ ተጫዋቾችን ደግሞ ወደ ቡድን መቀላቀል ምን ያህል ውጤታማ ሊያደርግ እንደሚችል የተመለከትንበት ይመስለኛል። ዴቪድ ደሃም በተመሳሳይ መልኩ እንደዚህ በሴኒ ላመንስ ኤጅ መጥቶ ነው እንግዲህ ፈርጉሰን ኃላፊነት የሰጡትና ምን ያህል ትልቅ ነገር ለክለባችን አድርጎ እንደወጣና ቃለን ሴኒ ላመንስም እንግዲህ አሁንም በተረጋጋ ሁኔታ ዩናይትድን በተረጋጋ መልኩ እንግዲህ ወደ ቀጣዩ ጉዞ ይዞ ይሄዳል ተብሎ ይጠበቃል። በዓለም ዋንጫውም እንደሚያሸበርቅ ተስፋ አደርጋለሁ። የተጫዋታ እድል የሚያገኝ ከሆነ ግን ደግሞ ሴኒ ላመንስ ለራሱ ለኮንፊደንሱም ለዩናይትድም ትልቅ ነገር ነው። ሌሎች ዝውውሮች ላይ ሲወስኑ ታለንትድ የሆኑ ተጫዋቾች ላይ ለመወሰን ይገደዳሉ። በቃ ስም ስላለው ብቻ ሳይሆን አንድ ተጫዋች ወይ ደግሞ በዋጋ ውድ ስለሆነ አንድ አመት ላይ ፐርፎርም ስላደረገ ብቻ ሳይሆን አቅም አለው የሚለውን ነገር መመልከት በጣም ትልቅ ነገር ነው ብዬ አስባለሁና ሁላችንም ያልጠበቅ ነው። በጣም ጽድት ያለ ዝውውር ይመስለኛል። ስለ ሴኒ ላመንስ ያላችሁን አስተያየት በኮሜንት ላይ አስቀምጡልኝ። ይፈርም የዚህ አይነት ለውጥ ያመጣል ክለባችን ላይ እንደዚህ ተጫዋች ሆናል ብላችሁ አስባችሁ ነበር? የራሳችሁን ሀሳብ ስጡልን። ከዛው ከበረኛ ሳንወጣ እንግዲህ ሁላችንንም ሲያስከፋ ሁላችንም ሲያሳዘን የነበረው ኦናና ወደ ዩናይትድ ተመልሷልና በትራፒዞን በቱርክ የነበረው ቆይታ እንግዲህ ውሰት ሁሉ እንደሚያበቃ ይጠበቃል። ኦናና በዩናይትድ ተመልሶ በማይክል ካሪክ ስር መሰልጠንና ፕሪዝኑን ማሳለፍ ይፈልጋል። ፕላስ ደግሞ ለቦታው መፎካከርም እንደሚፈልግ ደጋግመን የሰማነው ዜና ነው። በትራፒዞን ይሁንም እንኳን የዋንጫ አሸናፊ ቢሆንም ፔናልቲዎችን ሴቭ በማድረግ ያለሱ የመጨረሻው ጎሉ እንዳልሆነና ወደ ዩናይትድ ተመልሶ መፎካከር ነው የሚፈልግ ተደጋጋሚ ሰምተናል። አሁንም ቢሆን የኦናና ወኪሎችና ትራፒዞኖች በኦናና በድጋሚ በውል ዙሪያ ሊወያዩ እንደሚችሉ ነው እየተነገረ የሚገኘው። ዩናይትዶች በዚህ ተጫዋች ላይ ምን አይነት ውሳኔ ያስተላልፋሉ? ተጫዋቹን ወደ ቡድናቸው መቀላቀል እንደማይፈልጉ ከዚህ ቀደምም ሰምተናል። በሽያጭ ለማውጣት ደግሞ ደሞዝ የኦናና ደሞዝ በጣም ከፍተኛ ነው። ዩናይትዶች ከሰሯቸው ስህተቶች መሃል እንደዚህ ተጫዋቾችን ከማስፈረም በላይ ደሞዛቸውን ማጋናናቸው ዋጋ ያስከፍላቸዋል። በድጋሚ ምናልባት የውሰት ውል የሚሰጡበት አጋጣሚ ሊፈጠር ይችላል። ያው ዩናይትድ አንድ ግብ ጠባቂ ማስፈረሙ የማይቀር ነገር ነው። አልታይ በዚህኛው የክረምት ዝውውር ይለቃልም ተብሎ ስለሚጠበቅና ምናልባት ኦናና በክለባችን የማየት እድል ሊሰፋ ይችላል። የአልታይ ደግሞ ክለባችንን ለቆ መሄድ ምናልባት የኦናናን እድል ሊያሰፋው ይችላል። ማይክል ካሪክ በዚህ ላይ ምን አይነት አስተያየት ሊኖረው ይችላል? ዩናይትዶች ምን አይነት ውሳኔ ይወስናሉ የሚለው ነገር ራሱ ተጠባቂ ነው። ግን ኦናና አሁንም ቢሆን ለዩናይትድ የሚመጥን ተጫዋች አይደለም። ምን አይነት መንፈስ ይዞ ስኳድ ውስጥ ይገባል የሚለው ነገር የራሱ ጥያቄ ነው። ዩናይትዶች ያቆይቷል የሚል እምነት የለኝም። በሆነ መንገድ በውሰት የሚሆን ለአንዱ ቡድን መስጠት አለባቸው ብዬ አስባለሁና
ፕሪሲዝን ከኛ ጋር የሚያሳልፍ ከሆነ ትንሽ ከበድ ይላል ብዬ አስባለሁ። እስቲ የኦናናን ጉዳዮች የምንመለከት ነው የሚሆነው። የሚስማማ ከሆነ በሌላኛው የውሰት ውል በጣም አሪፍ ነው። ማይስማማ ከሆነ ግን ለዩናይትዶች ከባድ የሚሆን የሽያጭ ወይ ደግሞ የውሰት ውል ሊሆንባቸው ይችላል። ከዚህ ከተጫዋች መልቀቅ ሳንወጣ የራሽፎርድም ጉዳይ አለ። ሌላኛው በባርሳ ያዘነ ተጫዋች የራሽፎርድ አሁን ላይ መረጃዎች እንደሚያሳዩት በባርሰሎና አመራሮች እንዳዘነ ነው እንግዲህ እየተነገረ የሚገኘው። ተጫዋቹ በሚገርም ዓመት እንዳሳለፈ ያምናል። ጥሩ እንቅስቃሴ እንዳደረገም ነው ራሱን የሚገምተውና ግን ደግሞ ባርሰሎና የቀረበላቸውን የ30 ሚሊዮን ጥያቄ መክፈል ስላልፈለጉ ብቻና ያንን ክፍያም ቢከፍሉ በ3 ዓመት ውስጥ 10 ሚሊዮን እያደረጉ መክፈል ነው ፍላጎታቸውና የአንቶኒ ጎርደን ወደ ባርሰሎና መዘዋወር ደግሞ ራሽፎርድ ላይ ሌላ ጥያቄ አንስቶ ነበር። በዚህ በኩል አልቫሬዝም እንደሚፈልግ ባርሳ እየሰማ ስለሆነ ራሽፎርድ ወደ ዩናይትድ መመለሱ የማይቀር ነገር ነው ብለን ነበርና ራሽፎርድም ተመልሶ የዩናይትድ ንብረት ይሆናል ተብሎ ይጠበቃል። ግን ራሽፎርድ ልክ እንደ ኦናና ፕሪሲዝን ላይ ልንመለከተው የምንችለው ተጫዋች እንዳልሆነ በጣም እርግጠኛ ነኝ። ዩናይትድ ተጫዋቹን በጊዜ መሸጥ ይፈልጋሉ። ቡድኑ ሳይቀላቀል ያው የዓለም ዋንጫ ተጓዥም ስለሆነ ምናልባት የና አስቶን ቪላ ጥያቄ የሌሎች የቶተንሃም አርሰናልም ፍላጎት በራሽፎርድ ላይ ያለው ጠበቅ ያለ ስለሆነ በእንግሊዝ ፕሪሚየር ሊግ ላይ የመሸጥ እድሉ ሰፊ ነው ብዬ አስባለሁ። በተለይ ቪላ ጠልቆ የሚገባበት አጋጣሚ አለ ብዬ አስባለሁ። ሮጀርስን የመሸጥ እድላቸው በዚህኛው ዝውውር መስኮት ሰፊ ስለሆነ ማርከስ ራሽፎርድን ያስፈርማሉ ተብሎ ይጠበቃል። ሌላ የውሰት ውል ግን ዩናይትዶች በራሽፎርድ በኩል የሚሰጡት ከሆነ ሌላ ክስረት ይመስለኛልና ከፍተኛ ደሞዝም ነው የሚቀበለው። ዩናይትድ በተወሰነ ያህል ፐርሰንት ውሰት የሚሰጥ የተወሰነ ደሞዙን መክፈሉ ማይቀር ስለሆነ ራሽፎርድን መገላገል ለዩናይትድ በጣም ትልቅ ነገር ነው ብዬ አስባለሁ። ለአርሰናል መሸጥ አይፈልጉም። የፉካካሪ ቡድናችንን ማጠናከር ነው ብለው ያስባሉ የሚል መረጃዎች እየወጡ ነውና ልክ ናቸው ብዬ አስባለሁ። የባየር ሙኒክም የራሽፎርድ የተወሰነ ፍላጎት እንዳለው እንግዲህ እየተመለከተ እንገኛለን። ራሽፎርድ በዚህ የክረምት ዝውውር ምናልባትም የዓለም ዋንጫው ላይ የሚያሳየው እንቅስቃሴ በብዙ ክለቦች ፍላጎት እንዲያድርበት ያደርጋልን ብዬ አስባለሁ። ምናልባትም ባርሳ ውሳኔውን ሊወስን ይችላል። ግን የዓለም ዋንጫው ብዙም ሳይር ነው የባርሳ የ30 ሚሊዮን የማስፈረም ውል የሚጠናቀቀውና ውሳኔያቸውን እስቲ አብረን የምንመለከት ነው የሚሆነው። ኦናና ራሽፎርድ ምን አይነት ውሳኔ ያስተላልፋሉ በዚህኛው ክረምት መስኮት እንመለከተዋለን። አትሌቲክስ እንግዲህ ባወጣው መረጃ መሰረት ማቲያስ ፈርናንዴዝ በዩናይትድ እይታ ውስጥ በጣም ተፈላጊ የሆነ ተጫዋች ሆኗል። በተጨማሪ የቶናሊም ጉዳይንም አንስቷልና ቶናሊ 100 ሚሊዮን እንደሚገመት በጣም ግልጽ ነው። ዩናይትዶች ይሄ ዋጋ በጣም ከፍተኛ ሆኖባቸዋል። ተጫዋቹ እንዳይዘዋወሩት የዋጋው ውድነት እክል ሆኖባቸዋል እየተባለ ይገኛልና ተጫዋቹን እንደዚህ አይነት ዋጋ እንገምተዋለን። ምናልባት 100 እንኳን ቢሉ እስከ 90 እስከ 80 ድረስ ሊያወጡበት የሚችሉ ዝውውር እንደሆነ ይገመታልና አንቶኒ ጎርደን ወደ ባርሴሎና የተዘዋወረበት መንገድና የተከፈለው ክፍያ የቶናሊ ዝውውር ላይ ትልቅ ነገር ሊያመጣ እንደሚችል እየነገርኳችሁ ነበር ባለፈውና ያ ነገር መፈጠሩ ማይቀር ነገር ነው። ፕላስ ደግሞ ኒውካስትል ተጫዋቹን ማጣት የሚፈልገው አይደለም፣ ግዴታ ሆኖበት ነው የሚሸጠውና ከፍተኛ ዋጋ መጥራታቸው ማይቀር ነገር ነው። ግን ዩናይትድን ስለመለከተው ያለው አማራጭ ቶናሊና ቶናሊ ብቻ ይመስላልና በ100 ሚሊዮን ማስፈረማቸው ማይቀር ነገር ይመስላል። 100 ሚሊዮን እንኳን ባያወጡ ወይ 90 ወይ ደግሞ 80 ፕላስ ከቦነስ ጋር ሊያስፈርሙት እንደሚችሉ አምናለሁና ከፍተኛ ዋጋ እንደሚጠይቅባቸው በጣም ግልጽ ነው። ውል ያለው ተጫዋች ፕላስ ደግሞ በፕሪሚየር ሊጉ ላይ ልምድ ያለው እድሜው ገና የሆነ አሪፍ የሚባል ተጫዋች ነውና ቶናሊ የዛን ያህል ዋጋ መጠራቱ የሚገርም ነገር አይደለም ብዬ አስባለሁና ቶናሊን የማግኘት እድላችን የሆነ ጠባብ ነገር ቢመስል ዩናይትድ ዋጋ ከፍሎ ያመጣዋል ብዬ እምነት አለኝና ስለ ቶናሊ እስቲ በደንብ የምንሰማው ይሆናል። ማቲያስ ፈርናንዴዝ ነው። ዩናይትዶች በደንብ እየተመለከቱት ያለው ተጫዋች ነው። ዌስትሃም መውረዱ ደግሞ ለዩናይትድ ነገሮችን በጣም አቅልለዋል። ግን ደግሞ ዝውውር ዋጋው ዩናይትዶች ያሳሰባቸዋል። በ40 እስከ 50 ባለው ሚሊዮን ፓውንዶች መካከል ነው ተጫዋቹ ማግኘት የሚፈልጉት። ግን ዌስትሃሞች በዚህ ባነሰ ዋጋ ተጫዋቹን መሸጥ ስለማይፈልጉ ብቻ ከፍ ያለ ዝውውር ገንዘብ ይጠራሉ ተብሎ ይጠበቃል። ዩናይትዶች ባለፈው እንደነገርኳችሁ አሁንም ቢሆን የተጫዋቹን የደሞዝ ዋጋና የተጫዋቹ የሽያጭ ዋጋ እያጣሩ እንደሆነ ነው እየተሰማ የሚገኘውና እነዚህ ሁለት የመሃል ሜዳ ተጫዋቾች ከኤደርሰን ጋር ጨምሮ ሶስቱ ይመስላሉና ኤደርሰን፣ ቶናሊ፣ ማቲያስ ፈርናንዴዝ የመሃል ሜዳውን የሚቆጣጠሩ ተጫዋቾች ይመስላሉ። መረጃዎቹ በሙላ በእነዚህ ዙሪያ ያጠነጠረ ስለሆነ እነዚህን ተጫዋቾች መመልከታችን ማይቀር ነገር ይመስላል። ዩናይትድ ግን ዞሮ ቶናሊን ክፍያ መክፈሉ ማይቀር ይመስለኛል። እሱን ብንመለከተው የተሻለ ነው። ሌሎች አማራጮች ግን በጣም የጠበቡ ናቸው። ኦልሞስት ያለቀለት ዝውውር ይመስላሉ። የቹዋሜኒ ማግኘት አይችልም ዩናይትድ ኦልሬዲ ማሪድ በሩን ዘግቶበታል። አንደርሰን ወደ ሲቲ አምርቷል። ስለዚህ ቶናሊ ነው። ዩናይትድ የተወሰነ ጊዜ ፈጅቶ ቢሆን ተጫዋቹ እንደሚያገኘው እምነት አለኝ። ሶስቱንም ተጫዋች ስንመለከታቸው ከዓለም ዋንጫው ውጪ ናቸው። ስለዚህ የድርድር ሁኔታው ብዙ የሚያሳስበው ነገር አይደለም። ተጫዋቾቹን በፕሪሲዝን ማግኘትም ይችላልን ብዬ አምናለሁና የሚመለከቷቸው ተጫዋቾች ከዓለም ዋንጫው ውጪ መሆኑ የተወሰነ አድቫንቴጅ አምጥቶላቸዋል ብዬ አስባለሁና በዚህ በኩል ሉዊስ ሆልም አለ። እሱም በእንግሊዝ ብሔራዊ ቡድን ያልተጠራው
ተጫዋች ነው። ዩናይትዶች በጣም ፍላጎት እንዳላቸውና ተጫዋቹን እየተመለከቱት እንደሆነ ሁላችንም እናውቃለን። ተጫዋቹ በዚህኛው የክረምት ዝውውር ኒውካስትልን ለመልቀቅ ክፍት እንደሆነ ከተነገረ በኋላ ዩናይትዶች እየተከታተሉት ነበር። አሁንም ዛትሌቲክስ ባስነበበው መሰረት ዩናይትዶች ለዚህ ዝውውር ከ50 ሚሊዮን ፓውንዶች በላይ ሊያወጡ እንደሚችሉ ነው እየተነገረ የሚገኘውና ተጫዋቹ ካለው ፖቴንሻል አንጻር ካለው ኤጅም አንጻር ዩናይትዶች የዛን ያህል ዋጋ ላይ ተጫዋች ማውጣት ተገቢ ነው ብዬ አስባለሁና አሁን የተጫዋቾቹ ዋጋ እንደቀልድ ነው። በቃ 60-70 ሚሊዮኖች የምንሰማቸው ዋጋ የትኛውም ተጫዋች እየሆነ መጥቷልና ዩናይትድ ቢያንስ ለእያንዳንዱ በታ ከ50 እና ከ60 ሚሊዮን ፓውንዶች በላይ ማውጣቱ ማይቀር ይመስላልና ምናልባት ትንሽ ዋጋ ልናስፈርመው የምንችለው የኤደርሰን ዝውውር ብቻ ነው። ኦልሞስት 35 ሚሊዮን ፓውንዶች ያለቀው የማቲያስ ፈርናንዴዝም ከ50 እስከ 60 ባሉት ሊጠናቀቅ ይችላል። የቶናሊ እንደተባለው እንግዲህ እስከ 100 የሚደርስበት አጋጣሚ አለ። ሌይሶልም በተመሳሳይ በኩል ከ50 ሚሊዮን ፓውንዶች በላይ ያስወጣቸዋል ተብሏልና ዩናይትድ አሪፍ የሚባል የዝውውር ታይሞችን ያሳልፋል ተብሎ ይጠበቃል። የዓለም ዋንጫው ምንም አይረብሸው ዝውውር ነው። የተመለከታቸው ያሉ ተጫዋቾች ከዓለም ዋንጫው ነፃ ናቸው። ስለዚህ የረፍታቸው ጊዜ ላይ ናቸው። የትኛውንም የድርድር የትኛውንም የዝውውር ጉዳይ መወያየት ፍላጎት ይኖራቸዋል፣ ውሳኔ የሚወስናሉ ተብሎ ይጠበቃልና ምንም ከዓለም ዋንጫው በኋላ ወይ ደግሞ ዓለም ዋንጫው ላይ ትኩረቴን ብቻ ላድርግ የሚላቸው ተጫዋቾች ስለማያገኙ ይሄኛው የዝውውር መስኮት ለዩናይትድ በጣም አሪፍ ሆኗል። ፕላስ ደግሞ ብዙ ተጫዋቾች ከዩናይትድ ወደ ዓለም ዋንጫው አለመሄዳቸው በሚቀጥለው ሲዝን ጥሩ የሚባል ታይምን ያሳልፋል። ከጉዳት ነፃ የሚሆኑለት ተጫዋቾች ይበዛሉ፣ ከድካም ነፃ የሆኑ ተጫዋቾች ይበዙለታል። መመልከት እንችላለን። እነ ሴስኮ በዓለም ዋንጫው አይገኙም። እነ ብራይን ምቤሞ በተመሳሳይ በኩል እነ ሴኒ ላመንስ ብዙ የመጫወቻ እድል አያገኙም ተብሎ ይጠበቃል። እነ ማቲያስ ደሊት ከጉዳት ይመለሳሉ፣ የተወሰኑ ጨዋታዎችን ያደርጋሉ ተብሎ ይጠበቃል። ሃሪ ማጉዌር ወደ ዓለም ዋንጫው ያልተጓዘው ነው። ማርቲኔዝ የዓለም ዋንጫው ቦታ ላይ ቋሚ ተሰላፊ ይሆናል ተብሎ አይጠበቅም። ሉክሾንም ስንመለከተው ወደ ዓለም ዋንጫው አልሄደም። እንደው ሉዊሶልን ብናስፈርም ራሱ ተመሳሳይ መልኩ ወደ ዓለም ዋንጫው ያልሄደ ነው። ዳሎንም ስንመለከተው ለዓለም ዋንጫው ለፖርቹጋል ብሔራዊ ቡድን ዋነኛና ቋሚ ተሰላፊ እንዳልሆነ እናውቃለን። የሲቲ ተጫዋች ማቲያስ ኑኔዝ ስላለና አብዛኛው ተጫዋቾቻችን በዓለም ዋንጫው ላይ ብዙ ጨዋታዎችን የማያደርጉ ተጫዋቾች ናቸው። ምናልባት ብሩኖ ፈርናንዴዝ፣ ማቲያስ ኩኛና አማድ ናቸው። ምናልባት በ90 ደቂቃ ውስጥ ብዙ የመጫወቻ ጊዜን ያገኛሉ ተብሎ የሚጠበቀውና ዩናይትድ የዓለም ዋንጫው የሚጠቅመው ቡድን ይመስለኛል። ባለፈው የዓለም ክለቦች ወርልድ ካፕ በጣም ለብዙ ቡድኖች ከባድ እንደነበር እናውቃለን። እነ ማድሪድ ተቸግረው ነበር፣ ሲመለሱ ጉዳት ነበረባቸው። እነ ሲቲ አጀማመራቸው ልክ አልነበረምና ዩናይትድ አጀማመሩን አሪፍ የሚያደርግበትም ታይም ይመስለኛል። የሚያዘዋውራቸው ተጫዋቾችም ከዓለም ዋንጫው ውጪ መሆናቸው አሪፍ ነገር ነው። ጥሩ የሚባል ፕሪሲዝን ማይክል ካሪክ ያሳልፋል ብዬ ተስፋ አደርጋለሁ። እስቲ አዳዲስ መረጃዎች ሲወጡ ደግሞ ሼር ማድረጋችሁ ነው የሚሆነው። ለዚህ ቻናል አዲስ ከሆናችሁ ግን ሰብስክራይብ ማድረግ እንዳይረሳ። በሚቀጥለው ቪዲዮ እስከምንገናኝ ይመቻችሁ። ቻው።